ሰላም የጃጊሶ ቤተሰቦች ዛሬም በድጋሚ አስገራሚ በሆነ ፊልም ተመልሼ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት እያደረጋችሁ እስከ ፊልሙ መጨረሻ ድረስ ተከታተሉኝ። አሁን ምላስ ሳላበዛባችሁ በቀጥታ ወደ ፊልማችን እገባለሁ። በዚህኛው ዓለም ገንዘብ ምንም አይነት አቅም የለውም። ሁሉም ነገር በህይወት ለመቆየት በሚቀራቸው እድሜ ላይ ነው የተመሰረተው። አንድ ሰው የሆነ ነገር ለመግዛት ከፈለገ በህይወት ለመቆየት ከቀረው እድሜ ላይ ቀንሶ ነው ክፍያውን የሚፈጽመው። ይህም ማለት በዚህኛው ዓለም ላይ ዝንጥ ብሎ ለመኖር የሚያስፈልገው ብዙ ገንዘብ ሳይሆን ብዙ ቀሪ እድሜ ነው። ማንኛውም ሰው ልክ 25 ዓመት ሲሞላው ቀሪው እድሜው በእጁ ላይ መቁጠር ይጀምራል። ወደ ታች ቆጥሮ ዜሮ ላይ እንደደረሰም ባለበት ስፍራ ሞቶ ይገኛል። ሀብታም የሆኑ ሰዎች ቅንጡ በሆኑ ከተሞቻቸው ለብዙ ዘመናት ሲኖሩ፣ በታጠረ መንደር ውስጥ የሚኖሩ ድሃ ሰዎች ደግሞ ተጨማሪ እድሜ ለማግኘት ሲሉ ሌት ተቀን ደም እያላባቸው ለመስራት ይገደዳሉ። ይህም በእንዲህ እንዳለ በዚህ በኩል ዊል የተባለ ወጣት እንተዋወቀዋለን። እሱም ከቆንጅዬ እናቱ ጋር በድሃዎች መንደር ውስጥ ሲሆን የሚኖረው ቀሪ እድሜው ደግሞ 23 ሰዓታት ብቻ ነበር። የእናትየው እድሜ 50 ዓመቷ ሲሆን ነገር ግን ስትታይ ገና የ25 ዓመት ልጃገረድ ነበር የምትመስለው። ምክንያቱም በዚህኛው ዓለም ላይ ሰዎች እድሜያቸው 25 ዓመት ላይ ሲደርስ ባለበት ቆሞ ይቀራል። በዚህም ጊዜ ዊል የእናቱን 50ኛ ዓመት ልደቷን ለማክበር ሲል ከእድሜው ላይ በመቀነስ ትርፍ ሰዓት ሰርቶ ሻምፓያን ገዝቶላት መምጣቱን እንመለከታለን። እናትየው በልጇ ድርጊት እጅግ ደስተኛ ሆናለች። ቀጥሎም ዊልን እኔ እኮ የልጅ ልጆችን ማየት እፈልጋለሁ፣ ለምን ከአንዲት ቆንጆ ጋር ትዳር አትመሰርትም ትለዋለች። እሱም በፉጋራ እየሳቀባት ለዚያ የሚሆን እድሜ ከየት ይመጣልኛል ብሎ ይነግራታል። በዚህ ጊዜ እናትየው የግድኔ ነገ የመብራትና የባንክ ብድሩን እጄ ማክፈል አለብኝ፣ አለበለዚያ ታሰራለን። ስለዚህ ነገ ሁሉንም ሂሳብ በቀረኝ እድሜ ከፍዬ የምመለሰው ወደ ማታ ስለሆነ ለትራንስፖርት የመከፍለው ቀሪ እድሜ አይኖረኝም። ስለዚህ አንተ በቶሎ ወደ አውቶቡስ ማቆሚያው ድረስልኝና እድሜ ትጨምርልኛለህ ትለዋለች። እሱም ችግር የለውም በሳቱ ደርስልሻለሁ ብሎ ቃል ይገባላታል። በመቀጠልም እሱ ወጥቶ ከመሄዱ በፊት እናቱ በፍቅር የዊልን እጅ ትይዘውና ከራሷ እድሜ ላይ ቀንሳ ለዊል 30 ደቂቃ ታስተላልፍለታለች። ከዚያም በፈገግታ ለዛሬ ጥሩ ቁርስ እንድትበላ ነው እሺ ትለዋለች። ዊልም በመንገድ ላይ ሳለ አንዲት ትንሽዬ ልጅ ወደሷ አጠገብ መጣ መጠነኛ ሳጥን እያሳየችው እባክን ትንሽ እድሜ ስጠኝ ብላ ትለምነዋለች። በእኛ ሀገር አባባል እርቦኛል ዳቦ ግዛልኝ እንደማለት ነው። እሱም በደግነት ወደ ሳጥኑ ውስጥ 5 ደቂቃዎችን ያስተላልፍላታል። ይህም ማለት በዚህኛው ዓለም ሰዎች ልክ እንደ ገንዘብ እድሜን ማጠራቀምና ባገኙት መጠንም መገበያየት ይችላሉ ማለት ነው። ቀጥሎም ዊል ወደ ፋብሪካ የሥራ ቦታው ይሄድና በምሳ ሰዓት ላይ ድንገት አጠቃላይ ነገሮች መገበያያ ዋጋ በእጥፍ መጨመራቸውን ይመለከታል። ይባስ ብሎ ቡና እንኳን በአቅሙ 2 ደቂቃ የነበረው 4 ደቂቃ ሆኗል። ምንም ማድረግ ስላልቻለ የተጠየቀውን ከፍሎ ወደ ስራው ይመለሳል። በዚያ ሁለት ምሽት ላይ ደግሞ ዊል በፍጥነት የመጠጥ ሱሰኛ ከሆነ ጓደኛው ጋር ለመገናኘት ወደ አንድ ቡና ቤት ይሄዳል። እንደደረሰም አንድ በሴቶች የተከበበ ሀብታም ሰውዬ ለሁሉም ሰው በነፃ መጠጦችን እየጋበዘ መሆኑን ያስተውላል። በዚህም ጊዜ ዊል በፍጥነት የሰውየውን የእድሜ ቆጣሪ ሰዓት ተመልክቶ ሰውየው 116 ዓመታትን የሚያኖረው እድሜ እንዳለው ይገነዘባል። ይህም ማለት ሰውየው የመጣው ግሪንዊች ከተባለው ከሀብታሞች መንደር እንጂ ከድሃዎች መኖሪያ ከጌቶ መንደር እንዳልሆነ እርግጠኛ ይሆናል። ምክንያቱም በጌቶ መንደር ውስጥ የሚኖሩ ድሃ ሰዎች ከሁለት ቀን በላይ የሚሆን እድሜ አይኖራቸው። ስለዚህ ዊል በፍጥነት ወደ ሰውየው አጠገብ ሄዶ በጆሮ እዚህ ያሉ ሰዎች አደገኛ ናቸው፣ እድሜን ከመዘረፍ በፊት በቶሎ ብትሄድ ይሻልሃል በማለት ያስጠነቅቀዋል። ይሁን እንጂ ሰውየው ግን የተባለውን ነገር ችላ በማለት መጠጣቱን ይቀጥላል። በዚህ ቅስፈት አንድ ፎርቲስ የተባለ በአካባቢው ታዋቂ የሆነ ወንበዴ ከግብረ አበሮቹ ጋር በመሆን ወደ መጠጥ ቤቱ ግር ብሎ ይገባል። ፎርቲስ በደረሰበት የሰዎችን እድሜ በግድ ይነጥቃቸው ነበር። የእሱን መምጣትን በተመለከቱ ጊዜ በመጠጥ ቤት ውስጥ የነበሩ አጠቃላይ ተጠቃሚዎች እየፈረጠጡ ይወጣሉ። ይሁን እንጂ ዊል ግን የሚሆነውን ነገር ለመመልከት ሲል እዛው ይቀራል። ከዚያም ፎርቲስ ባለሀብቱን ሰውዬ ለምን ሁለታችን የክንድ ትግል የሚለውን ጨዋታ አንጫወትም ብሎ ጥያቄ ያቀርብለታል። ይህም ጨዋታ ሁለት ሰዎች ተጨባብጠው ክንዳቸውን በመገፋፋት ተሸናፊ ያለውን እድሜ በሙሉ ወደ አሸናፊ በማስተላለፍ የሚሞትበት ከባድ ትግል ነበር። በመቀጠልም ፎርቲስ ሀብታሙን ሰውዬ ለዚህ ፍልሚያ ዝግጁ ነህ ብሎ ይጠይቀዋል። ሰውዬውም እኔ በጣም ስለሆነ የጠጣሁት ሆዴን ከብዶኛል፣ ስለዚህ ትንሽ ጊዜ ስጠኝና እገጥምሃለሁ ይለዋል። ፎርቲስም በፈገግታ መልካም ይህ የመጨረሻ ምኞትህ ስለሆነ ጥቂት ደቂቃዎችን እሰጥሃለሁ ካለ በኋላ ለማምለጥ እንዳይሞክር ሲል አንደኛውን ዱርዬ አብሮት ወደ መጸዳጃ ቤት ተከትሎት እንዲሄድ ያደርገዋል። ቀጥሎም የሰከረው ሰውዬ ወደ መጸዳጃ ቤት እንደገባ ዝቅ ብሎ ማስታወክ ይጀምራል። በዚህም ጊዜ ዊል ሰውዬው በዚህ አይነት ሁኔታ ውስጥ ሆኖ ፎርቲስን ከተፋለመው በቀላሉ እንደሚሞት እርግጠኛ ነበር። ስለዚህ ወዲያው ሰውዬው ወደሚያስታውቅበት መጸዳጃ ቤት ሄዶ የፎርቲስ ጠባቂ አጋድሞት ሀብታሙን ሰውዬ በማዳን ወደ ሰላማዊ ስፍራ ይወስደዋል። በመቀጠልም ዊል በቁጣ ሰውዬውን ህይወት አደጋ ላይ እንደሆነ አልነገርኩም እንዴ ለምንድን ነው እድሜን የምታባክነው ብሎ ያፈጥበታል። ሰውዬውም ስሙ ሄነሪ እንደሚባል ይነግረውና መልሶ ዊልን እድሜ ስንት ነው ብሎ ይጠይቀዋል። ዊልም 28 ዓመቴ ነው ሲል ይመልስለታል። ቀጥሎም ሄነሪ በእርጋታ እኔ ግን 105 ስለሆነኝ በህይወት መኖሩ ድክም ብሎኛል፣ ምክንያቱም የምፈልገውን ሁሉ አግኝቻለሁ፣
ከዚህ በላይ መኖሩ ደግሞ ተጨማሪ ህመም ነው ለኔ ስለዚህ ከዚህ በላይ መኖር እኔ አልፈልግም ይለዋል ዊልም በሰማው ነገር ደንግጦ ምን አልክ ብሎ ይጠይቀዋል ከዚያም ሄነሪ በመገረም አንተ እስካሁን ድረስ እውነቱ አልገባህም ማለት ነው ለምን ይመስላል በእድሜ ልዩነት መንደሮች የተመሰረቱት በደሃ መንደሮች ስለምን ይመስላል የመግቢያ ዋጋና ግብር በእጥፍ እየጨመረ ያለው መልሱ ግልጽ ነው በግሪንዊች መንደር ውስጥ የሚኖሩ ሀብታሞች ለዘላለም መኖር እንዲችሉና ድሆች ደግሞ እንዲሞቱ ተብሎ ነው ምክንያቱም በነገሮች ላይ የዋጋ ግሽበት ያደረጉት ድሃዎች ጥቂት እድሜ ለመጨመር አፈር ሲልሱ በተቃራኒው ደግሞ ሀብታሞች ከሞት በእጅጉ እንዲርቁ ተፈልጎ ነው ብሎ ይመልስለታል በዚህም ንግግሩ የተነሳው ዊል ሄነሪ ሀብታም ብቻ ሳይሆን ደግ ልብ ያለውና ብልህ የሆነ ሰው መሆኑን ይገነዘባል በመቀጠልም ሄነሪ እኔ ያለኝን ያህል እድሜ አንተ ቢኖር ምን ታደርግበት ነበር ብሎ ይጠይቀዋል ዊልም በፈገግታ በመጀመሪያ በየደቂቃው እየተነሳው ቀሪ እድሜን ማረጋገጤን አቆማለሁ ይለዋል አክሎም እኔ የቀረኝ 18 ሰዓታት ብቻ ሲሆን እናቴ ሁለታችንን በህይወት ለማቆየት ስትል ላቧን ጠብ አድርጋ ስትሰራ ነበር የከረመችው በዚህ አጋጣሚ እኔ አንተን ያህል እድሜ ባገኝ በግሪንዊች መንደር ውስጥ ምርጥ ቤት ገዝቼ ከናቴ ጋር በደስታ እኖር ነበር ብሎ ይመልስለታል በስተመጨረሻም ዊል ለዛሬ ምሽቱን እዚሁ እናሳልፍና ልክ ካደጋ መራቃችንን ስናረጋግጥ ጠዋት ላይ ተነስተን እንሄዳለን ብሎ ይሰናበተዋል በዚህም ከተስማሙ በኋላ ሁለቱም ለመተኛት ይዘገጃጃሉ ጠዋት ላይ ሄነሪ ከእንቅልፉ እንደነቃ ዊል አለመንቃቱን ያስተውልና በቀጥታ ተጠግቶት ለራሱ ጥቂት ደቂቃዎችን ብቻ አስቀርቶ የቀረውን እድሜ በሙሉ ለዊል ያስተላልፍለታል ቀጥሎም በአቅራቢያቸው ወደሚገኝ ትልቅ ድልድይ በመሄድ ጫፉ ላይ ወጥቶ በመቀመጥ የፀሐይ መውጣትን መጠባበቅ ይጀምራል በዚህ በኩል ደግሞ ዊል ከእንቅልፉ ሲነቃ ሄነሪን ካጠገቡ ያጣውና እንደተለመደው ቀሪው እድሜውን ለማየት ወደ ክንዱ ሲመለከት አሁን ላይ ቀሪ እድሜው 116 ዓመታት መሆኑን ይገነዘባል በዚህም ነገር እጅግ ደንግጦ ወደ መስኮቱ በኩል ሲመለከት በላዩ ላይ ሰውዬ ስጦታዬ እንዳታባክነው የሚል መልእክት ተጽፎ ያገኛል በዚህም ጊዜ ዊል በፍጥነት ወደሱ በመሮጥ ሊያድነው ጥረት ያደርጋል ይሁን እንጂ ዊል ግን በጣም ዘግይቶ ነበር ሄነሪ የቀረው እድሜ ወደ 0 ተቃርቦ ነበርና ዊል ከመድረሱ በፊት ሄነሪ ወደ ትልቁ ባህር ዘሎ ምድርን ይሰናበታታል ዊልም መዝለሉን ሲመለከት በድንጋጤ ቅዝቅዝ ይላል ከዚህም በኋላ ዊል ሰዎች በድንገት በዚህ አካባቢ ቢያገኙኝ እድሜ ለመስረቅ ብለ አንተን የገደልከው በማለት ሊጠረጥሩት ስለሚችሉ ወዲያው ከቦታው ይሰወራል ቀጥሎም ወደ ቅርብ ጓደኛው ዘንድ በመሄድ ለጓደኛው 10 ዓመት ተጨማሪ እድሜ በስጦታ ያስተላልፍለትና ላይመለስ እንደሚሄድ ይነግረዋል ጓደኛው ስጦታውን ባየ ጊዜ በጣም ተደስቶ ቅፍ አድርጎ ያመሰግነዋል ከዚያም ዊል ለጓደኛው በዚህ መንደር ከዚህ በላይ ከቆየ ለሱ በጣም አደገኛ እንደሆነና እድሜውን ለመስረቅም ሲል የሆነ ሰው በቀላሉ ሊገለው እንደሚችል ይጠቅሶለት በቀጣይ ወደ ሀብታሞች መንደር ወደ ግሪንዊች ከተማ ሄዶ ለሱና ለናቱ ቆንጆ የሆነ ቤት ገዝቶ ለመኖር ማቀዱን ይነግረዋል በመቀጠልም ዊል ከቀናት በፊት ለናቱ በገባላት ቃል መሰረት እሷን ለመገናኘት በፍጥነት ወደ አውቶቡስ ማቆሚያው ያቀናል በዚህ በኩል የዊል እናት ያለባቸውን አጠቃላይ ሂሳብ ከፋፍላ ወደ አውቶቡስ ማቆሚያ ስታቀና እንመለከታታለን ይሁን እንጂ ወደ መሳፈሪያው ጣቢያው ስትደርስ የአውቶቡስ ታሪፍ በአንድ ሌሊት ውስጥ 1 ሰዓት የነበረው ክፍያ ወደ 2 ሰዓት በማድረግ እጥፉን ጨምሮ ነበር የጠበቃት በሁኔታው እጅግ ተረብሻ ሾፌሩን እባክህን ልጄ የቀረውን ሰዓት በቀጣዩ ፌርማታ ላይ ይሰጣል ብላ ትጠይቀዋለች ቢሆንም ግን ሾፌሩ በጣም በሚያስጠላ ምላሽ ለመክፈል በቂ ሰዓት ከሌለሽ እዚህ ምን ትሰሪያለሽ በቃ በግሪሽ ሂጂ በማለት ነበር አስቀይሞ ያስወረዳት የዊል እናት ረጅምና ጭር ወዳለው መንገድ በተስፋ መቁረጥ ስሜት ስትመለከት ወደሚቀጥለው ፌርማታ ለመድረስ 2 ሰዓታት እንደሚፈጅባት ትገነዘባለች ይሁን እንጂ እሷ ግን የቀራት 1 ሰዓት ብቻ ነበርና በፍጹም ልትተርፍ እንደማትችል እርግጠኛ ትሆናለች ቀጥሎ አውቶቡሱ እሷን በቆመችበት ትቷት መንገዱን ሲቀጥል አይኖቿ በእንባ መሞላት ይጀምራሉ ከዚህም በመቀጠል ልጇን ለመጨረሻ ጊዜም ቢሆን ለማየት በመጓጓት ባላት አቅም ወደ ቤቷ መሮጥ ትጀምራለች በዚህ በኩል ደግሞ ዊል በቀጣዩ አውቶቡስ ማቆሚያ ላይ የእናቱን ልደት አስመልክቶ በአበባ ሊቀበላት ቆሞ እየጠበቃት እንመለከተዋለን ይሁን እንጂ አውቶቡሱ ግን ወደ ፌርማታው ደርሶ በውስጡ የነበሩ ሰዎች መውረድ ሲጀምሩ እናቱን ሊያገኛት አልቻለም በዚህም ጊዜ ዊል የሆነ ችግር መኖሩን ተገንዝቦ በፍጥነት ሰው ወዳለችበት አካባቢ መሮጥ ይጀምራል የዊል እናት እድሜዋ እየተጠናቀቀ መምጣቱን ስትመለከት በመንገድ ላይ የሚገኙ ጭራሽ የማታውቃቸውን ሰዎች ቤት በማንኳኳት እባካችሁ ትንሽ ደቂቃ ስጡኝ እያለች መለመን ትጀምራለች ይሁን እንጂ አንድም ሰው ግን ሽራፊ ሰከንድ ሊሰጣት ፈቃደኛ አልነበረም በዚህም ጊዜ ዊል እናቱ እየተንገፈገፈች ወደሱ መሮጧን ይመለከትና ችግሯን በመረዳት እጁን ወደፊት ዘርግቶላት በኃይል መሮጥ ይጀምራል እናቱም የቀራትን 10 ሰከንድ እንደምንም ተጠቅማ በመሮጥ ወደሱ ታቀናለች ይሁን እንጂ ልክ አጠገቡ ስትደርስ ሰዓቷ ይጠናቀቅና በእቅፉ ውስጥ እንደገባች ህይወቷ ያልፋል በዚህም ክስተት ዊል ልቡ ተሰብሮ ከውስጡ ምርር ብሎ ማልቀስ ይጀምራል ለሷ ስንት ነገር አስቦ ነበር በማግስቱ ጠዋት ደግሞ በዚህ በኩል የከተማዋ የጊዜ ጠባቂዎች ወይም ደግሞ የህግ አስከባሪዎች የሄነሪን አስክሬን አግኝተው መመርመር መጀመራቸውን እንመለከታለን የሁሉም ዋና ኦፊሰር የሆነው ሬይመንድ የከተማዋን የሲሲቲቪ ቀረጻ ተመልክቶ ሄነሪ በሚሞትበት ጊዜ በድልድይ አጠገብ
ቆሞ እንደነበር ያስተውልና የግድያው ዋና ተጠርጣሪ ዊልን አድርጎ ይወስዳል። በዚህ በኩል ደግሞ ዊል የእናቱ ሞት ተጠያቂ የግሪንዊች ሀብታሞችን ያደርግና ሁሉንም ሊበቀላቸው ይዘጋጃል። ቀጥሎም ከእድሜው ላይ 1 ዓመት በመክፈል ወደ ሀብታሞች መንደር ይገባል። ወደ መንደራቸው እንደገባም ዊል በዚህ መንደር ውስጥ የሚኖሩ ሀብታም ሰዎች ሞታቸውን ሳይቀር በመርሳት ዘና እያሉ እንደሚኖሩ ይገነዘባል። በዚህም የተነሳ እሱ ከመጣበት መንደር አንጻር ሲመለከታቸው ድሃ ሰዎች በህይወታቸው ላይ አንዲት ደቂቃን ለመጨመር ምን ያህል እንደሚለፉ በማሰብ የውስጥን ቁጣ እጥፍ ያደርገዋል። በመቀጠልም ዊል ቅንጡ በሆነ ሆቴል ውስጥ ተቀምጦ እየተጠቀመ ሳለ አንዲት የሀብታም ሴት ልጅ ትመለከተውና በወንዳ አቋሙ መመስጠት ትጀምራለች። በዚህ በኩል ደግሞ ዋና መርማሪው ሬይመንድ የዊልን ማንነት አፈላልጎ በጥልቀት ከመረመረው በኋላ ያገኘውና በቁጥጥር ስር ሊያውለው ወደ ግሪንዊች መንደር ያቀናል። ይህም በእንዲህ እንዳለ ዊል እዚህ ጋር ድንገት ሳያውቅ ሀብታም የሆኑ ሰዎች እድሜን እያስያዙ ወደሚጫወቱበት ከባድ ቁማር ቤት ዘው ብሎ ይገባል። ከዚያም በድፍረት መቀላቀል እንደሚፈልግ ያሳውቃቸዋል። ሀብታሞቹም አዲስ መሆኑን ባዩ ጊዜ እሱ ላይ ማፌዝ ይጀምራሉ። ይሁን እንጂ ዊል ግን ተራ የቁማር ተጫዋች አልነበረም። ወዲያው በሳል በሆነው አእምሮ ተጠቅሞ ከሁሉም ሰው በላይ ሀብታም የሆነውን ፊሊፒን ለመግጠም ይዘጋጃል። ፊሊፕ ማለት በመንደራቸው ውስጥ የእድሜ ማከፋፈያ ድርጅት ያለው እጅግ ሀብታም የሆነ ሰውዬ ነው። ከጎኑም የተቀመጠችው ሴት ልጁ ስትሆን ስሟም ሲልቪያ ይባላል። ከዚህ ቀደምም ዊልን በሆቴል ውስጥ ተቀምጦ አይታው አይኗን መንቀል ተስኗት የነበረችው ልጅ ነበረች። አሁን ላይ ደግሞ ጨዋታው ልክ እንደጀመረ ዊል ያለውን እድሜ በሙሉ በማስያዝ ድፍረት በተሞላው መንገድ መጫወቱን ተመልክታ ልቧ ቅልጥ ማለትም ጀምሯል። ከዚያም ዊል በቁማር የሰለጠነ አእምሮን ተጠቅሞ ፊሊፕን በማይታመን ሁኔታ ይረታውና 1100 ዓመታትን ይበላዋል። በራስ መተማመኑን አይታ እጅግ የተደነቀችበትም ሴት ልጁ ሲልቪያ በሚቀጥለው ቀን ምሽት ላይ በቤታቸው ወደ ተዘጋጀው የራት ግብዣ እንዲመጣላት ትጋብዘዋለች። በቀጣይ ቀንም ዊል ወደ ግብዣው የምታምር አዲስ መኪና ገዝቶ እየነዳ ይመጣና ከሲልቪያ ጋር ተቀራርቦ መደነስ ይጀምራል። ሲልቪያም በዊል ድፍረትና ወንዳ ወንድነት እጅግ ተማርካ ስለነበር በፍቅሩ መዝረክረክ ከጀመረች ቆይታለች። ይሁን እንጂ ሲልቪያ የፍቅር ስሜቷን ለዊል ከመግለጿ በፊት የከተማቸው ዋና ኦፊሰር የሆነው ሬይመንድ ከቡድኑ ጋር በመሆን ወደ ውስጥ ግር ብሎ ይገባል። ዊልን በነፍሰ ገዳይነት ወንጀል መጠርጠሩን ጠቅሶለት ያስረዋል። ሲልቪያም ዊል ሀብታም የሆነው ሰርቆ እንደሆነ በማሰብ በጣም ትናደድበትና ትጠላዋለች። በመቀጠልም ሬይመንድ ከዊል አጠቃላይ የሰበሰበውን እድሜ ጥርግ አድርጎ ወስዶበት በህይወት ለመኖር 2 ሰዓታትን ብቻ ይተውለታል። ዊልም በዚህ ጊዜ ለኦፊሰሩ በንዴት ሄነሪ በፍቃደኝነት ነው ያለውን እድሜ በሙሉ ለኔ ከሰጠኝ በኋላ ራሱን ያጠፋው በማለት ሊያሳምነው ይሞክራል። ይሁን እንጂ ዋና ኦፊሰሩ ሬይመንድ ግን እሱን ለመስማትም ሆነ ለማመን ፍቃደኛ አልነበረም። ዊል ሬይመንድ አሁን ላይ ሄነሪን ገለሃል በሚል ያሰት ክስ እድሜ ልክ እንደሚያሳስረው ስለገባው አጋጣሚውን ጠብቆ የሬይመንድን አጃቢዎች በማጋደም ሽጉጣቸውን ይነጥቅና ሲልቪያን እንደታጋች በመያዝ ፈጥኖ ከቦታው ይሰወራል። በመቀጠልም ከሲልቪያ ጋር ሆኖ ሬይመንድንና ሰዎቹን በማምለጥ ወደ መጣበት ወደ ጌቶ ከተማ ይመለሳል። ይሁን እንጂ ዊል ግን በዚህ ጊዜ በጣም ትንሽ እድሜ ነበረ የቀረው። ስለዚህ ወደ ሲልቪያ ዞሮ ብድር እንድትሰጠው ይጠይቃታል። ነገር ግን ሲልቪያ ሄነሪን የገደለው ዊል ስለመሰላት አንዲት ሰከንድ እንኳን አልሰጠህም በማለት ፍቃደኛ ሳትሆን ትቀራለች። በዚህም ተስፋ ቆርጦ በፍጥነት እርዳታ ለማግኘት ሲል ወደ ጌቶ ከተማ መክነት ይጀምራል። ነገር ግን እነ ሬይመንድ አስቀድመው ፊተኛውን መንገድ በኃይለኛ የብረት ሽቦ ዘግተውት ነበር የጠበቋቸው። በዚህም የተነሳ መኪናዋን መቆጣጠር አቅቶት ወደ ጎን ይወጣና ከድልድዩ ላይ ዘሎ በመጋጨት ሁለቱም ራሳቸውን ይስታሉ። በዚህም አጋጣሚ የከተማቸው አደገኛ ወንበዴ የሆነው የሲልቪያን 10ሩንም ዓመታት ሰርቋት ይሄዳል። ሲልቪያም ልክ እንደነቃች እድሜዋ በሙሉ ተሰርቆባት 30 ደቂቃ ብቻ እንደቀራት ትገነዘባለች። ዊልም ቢሆን ወደ መሞቻው እየተቃረበ ነበር። ይሁን እንጂ ካለው እድሜ ላይ ቀንሶ ለሷ በማካፈል እኩል እድሜ እንዲኖራቸው ያደርጋል። በመቀጠልም ከዚህ ቀደም 10 ዓመታትን በስጦታ ወደ ሰጠው ወደ ጓደኛው ቤት በፍጥነት መሄድ ይጀምራሉ። ደርሶም ልክ እንዳንኳኩ የጓደኛው ሚስት ከውስጥ ትወጣና ባሏ እሱ በሰጠው እድሜ ቁማር ተጫውቶ እንደሞተ በመግለጽ ለዚህ ተጠያቂው ደግሞ ራሱን ዊልን ተወቃሽ ታደርገዋለች። ዊልም እድሜያቸው እየተቋጨ መሆኑን ሲመለከት ወዲያው የሲልቪያን በአልማዝ የተሰራ የጆሮ ጌጥ ወስዶ ለነጋዴዎች በመሸጥ ተጨማሪ 2 ቀናትን መልሶ ይገዛበታል። በመቀጠልም ዊል ወዲያው ወደ ሲልቪያ አባት ወደ ፊሊፕ ደውሎለት የሲልቪያን ደህንነት የምትፈልግ ከሆነ 10,000 ዓመታትን ወደ ድሃዎች መንደር በጊዜ ባንክ በኩል መላክ አለበት በማለት ያስጠነቅቀዋል። ይህች 10,000 ዓመታት ለባለሀብቱ ለፊሊፕ ምንም ትርጉም ባይኖራትም ነገር ግን ድሃ ለሆኑ ሰዎች እድሜ ሰጥቷቸው ወደፊት እንዲኖሩ ለማድረግ ፈጽሞ ፈቃደኛ አልነበረም። በመቀጠልም ዊል እስከ ጠዋት ድረስ እሱ ሊጠብቀው ሲልቪያን ወደ ቤቱ ወስዶ ያቆያታል። በዚህም ጊዜ ሲልቪያ ዊልን ስለ ቤተሰቡ ተጠይቀውና ዊል እናቱ ባለፈው ምሽት በጊዜው ደርሶላት ሊያድናት ባለመቻሉ እንደሞተች ይነግራታል። ሲልቪያም ይህን ስትሰማ ሰዎች በህይወት ለመቆየት ሲሉ በየቀኑ እንደሚለፉ ስታውቅ ህይወት ለድሆች ምን ያህል ከባድ እንደሆነችባቸው ትገነዘባለች። በማግስቱም ጠዋት ዊልና ሲልቪያ ወደ ጊዜ
ባንኩ በተመለከቱ ጊዜ አባቷ ለድሆች እድሜ መላክ አለመፈለጉን ይገነዘባሉ። በዚህም ጊዜ ሲልቪያ አባቷ ከሴት ልጁ ይልቅ ለሀብት ቦታ እንዳለው ባወቀች ጊዜ ልቧ ይሰበራል። በዚህም ድርጊቱ የተነሳ በሀገሪቷ ላይ ለተንሰራፋው የሙስና ስርዓት ዋና መሪውና መስራቹ ራሱ መሆኑን ትገነዘባለች። ከዚህም በኋላ ዊል ሲልቪያን ወደ ቤቷ ሊልካት ይወስንና ደህንነቷን እንድትጠብቅበት ሽጉጥ ይሰጣታል። ነገር ግን በዚህ ቅስፈት ሲልቪያ በስልክ ከአባቷ ጋር መነጋገር እንደጀመረች የጊዜ ጠባቂው ሬይመንድ ይመጣና በዊል ላይ ጥይት ይደቅንበታል። ይህንንም ስትመለከት ሲልቪያ ትደነግጥና ወዲያው ሬይመንድ ላይ የያዘችውን ሽጉጥ ተኩሳው ታቆስለዋለች። በዚህም ጊዜ ዊል ሬይመንድ ከእጁ ብዙ ደም እየፈሰሰበት እንደሆነ የቀረው እድሜ ከ2 ሰዓታት ያነሰ መሆኑን ተመልክቶ የሕክምና ቡድን ወደሱ እስኪመጡለት ድረስ በህይወት እንዲቆይላቸው ከራሱ እድሜ ቀንሶ ይሰጠውና በፍጥነት የሬይመንድን መኪና ይዞ ከሲልቪያ ጋር ከቦታው ይሰወራል። ሲልቪያም አሁን ላይ በህግ የምትፈልግ ሴት መሆኗን ስላወቀች ወደ ቤቷ ከመመለስ ይልቅ ለነጻነቷ በማድላት የአባቷን ሀብትና ዝና በመተው ከዊል ጋር በፍትህ ጉዳዮች ላይ ልትተባበረው ተወስናለች። ከዚህም ጊዜ በኋላ ሁለቱ አንድ ላይ ሆነው የእድሜ ድሃ የሆኑ ሰዎችን ለመርዳት ሲሉ ታላላቅ ሀብታሞችን መዝረፍ ይጀምራሉ። በመቀጠልም ሲልቪያ የግሪንዊች ከተማን እያንዳንዱን መውጫና መግቢያ ስለምታውቅ ወዲያው አደገኛ እቅድ በማቀድ የከተማቸውን ዋና ባንኮችን በማጥናት ከሁሉም ባንክ የእድሜ ማጠራቀሚያ ሳጥኖችን በመዝረፍ ለድሃዎች ለማከፋፈል ተወስናለች። በመጀመሪያም ሁለቱ የሄዱት ብዙ የእድሜ ሳጥን ወዳለበት ወደ አባቷ ግዙፍ ባንክ ነበር። ከዚያም ባንኩን ሰባብረው በመግባት የእድሜ ማጠራቀሚያ ሳጥኖችን በሙሉ ሰራርቀው ድሃ ለሆኑ ሰዎች ማከፋፈል ይጀምራሉ። ይህም ድርጊታቸው መላውን የመንግስት አሰራር ስርዓቱን ያናውጠዋል። በዚህም ሁኔታ መቀጠል ባለመቻላቸው የሀገሪቷ የመንግስት አካላት በሙሉ በጣም ተናደው እነሱን ፈልጎ ላገኘላቸው 10 ዓመት እድሜ በነፃ እንደሚሰጧቸው በሽልማት መልክ ያሳውቋቸዋል። ብዙም ሳይቆይ ደግሞ ይህ ዜና ወዲያው ተሰራጭቶ ጨካኝ ወደ ሆነው ወንበዴ ወደ ፎርቲስ ዘንድ በፍጥነት ይደርሳል። ከዚህም በኋላ ፎርቲስ ጥርሱን ነክሶ እነሱን ማሳደድ ይቀጥላል። ዊልና ሲልቪያም ደግሞ በየጊዜው ቦታቸውን በመቀያየር ባገኙት ሆቴል ውስጥ በመደበቅ ላለመያዝ ጥረት ማድረጋቸውን ይቀጥላሉ። ብዙም ሳይቆይ ግን ፎርቲስ ሁለቱ አሁን ላይ ወደ ተደበቁበት ሆቴል ይደርስና ከውጭ በኩል ያገኟቸውን ሰዎች አፍለው ስለ ሁለቱ አድራሻ ይጠይቋቸዋል። ነገር ግን ሰዎቹ ከዊልና ከሲልቪያ ዘንድ የተደረገላቸውን ውለታ በማሰብ አንዲት ነገር ትንፍሽ ለማለት ፈቃደኛ አልነበሩም። ፎርቲስ በቻለው አቅም ህይወታቸውን እስከ ማጥፋት ድረስ ቢያስገድዳቸውም ሁለቱን አሳልፈው ለመስጠት ግን ዝግጁ አልነበሩም። ነገር ግን ከመካከላቸው አንደኛው ፎርቲስ በጭካኔ ይዞት ባሰቃየው ጊዜ በስተመጨረሻ ሁለቱ ሸሽተው የት እንደተደበቁ ይጠቅሟቸዋል። በመቀጠልም ፎርቲስ ከግብረ አበሮቹ ጋር ሆኖ ዊልና ሲልቪያ ወዳሉበት የሆቴል ክፍል ገብቶ ይይዛቸዋል። ለዊልም በዚህ ጊዜ ለማምለጥ መሞከሩ የማይቻል ሆኖ ይገኛል። ስለዚህ ፎርቲስ በግድ የክንድ ትግሉን ግጠመኝ በማለት ያስገድደዋል። ዊልም ፎርቲስ የሚለውን ትግል አልጫወትም ካለ እንደሚገለው ስለሚያውቅ ወዲያው ለጫወታው ይዘጋጃል። ቀጥሎም ሁለቱ ክንዶቻቸውን ተያይዘው በጉልበት ወደ ጎን በማስተኛት የአንደኛውን እድሜ ወደ ራሱ ለማስተላለፍ መታገል ይጀምራሉ። በመጀመሪያ ፎርቲስ ፈጥኖ የዊልን ክንድ በመገልበጥ የራሱን ክንድ ይጭንበትና ዊል የቀረውን እድሜ ወደ ራሱ ማስተላለፍ ይጀምራል። ይሁን እንጂ ዊል ግን በዚህ ሰዓት ምንም አይነት ምላሽ ለመስጠት ዝግጁ አይመስልም ነበር። ፎርቲስ ሁሉንም እድሜ ወስዶ እስኪጨርስበት ድረስ በዝምታ ይጠባበቀው ጀመር። ነገር ግን ዊል ያለው እድሜ በሙሉ ተወስዶበት ልክ 3 ወይም 4 ሰከንዶች ብቻ ሲቀሩት ድንገት ድምጹን አውጥቶ ያጓራና የፎርቲስን እጅ ገልብጦት እድሜውን ማስመለስ ይጀምራል። ፎርቲስም መልሶ ሊገለብጠው ቢሞክር የዊልን ጥንካሬ ግን ማለፍ አልተቻለውም። በዚህም የተነሳ የፎርቲስ ባልደረቦች አለቃቸው እድሜው ተማጦበት በሞት አፋፍ ላይ መሆኑን ሲመለከቱ እድሜውን ለማስመለስ ሲሉ ለጥቃት ዝግጁ መሆን ይጀምራሉ። ዊልም ይህን ሁኔታቸውን በፍጥነት ተረድቶት ከጫማው ስር ሽጉጥ አውጥቶ ሁሉንም በጥይት መጥቶ ይገላቸዋል። ይህንንም ተከትሎ የፎርቲስ እድሜ ተጠናቆ 0 የሆነና ወዲያው ወድቆ ይሞታል። በዚህም ጊዜ ዊልና ሲልቪያ ወዲያው ተያይዘው ከቦታው ይሰወራሉ። ቀጥሎም ሁለቱ ወደ ውጭ ሲወጡ ሀብታሞች በድሃ ሰዎች ላይ ያመጡትን መዓት ተመልክተው ይደነግጣሉ። ሀብታሞች አሁን ላይ ድሆች የተዘረፈውን እድሜ ተከፋፍለው ባለጠጋ መሆናቸውን ባወቁ ጊዜ የሀገሪቷን እያንዳንዱ ነገር በእጥፍ በመጨመር ኑሯቸውን ሲኦል አድርገውባቸው ነበር። ይህም ማለት ከዚህ ቀደም ነው ዊል ሰርቀው የሰጧቸው እድሜ በዚህ ሰዓት ምንም አይነት ዋጋ የለውም ማለት ነው። በዚህም የተነሳ ዊል ከውስጡ ተስፋ ቆርጦ ይዳከማል። ምክንያቱም እሱ ለድሃዎች 1000 ዓመታትን ሰርቆ ቢያድላቸውም ሀብታሞች በቀላሉ ዋጋ ቢስ እንደሚያደርጉበት ገብቶት ነበር። ይሁን እንጂ ሲልቪያ ግን ሌላ መንገድ ይኖረዋል በማለት ልታጽናናው ትሞክራለች። እሱም ወደ ሲልቪያ መለስ ብሎ በሚሊዮን የሚቆጠሩ ዓመታትን እኮ ነው ሰርቀንም ቢሆን ለህዝቡ መስጠት የሚጠበቅብን በማለት ይጮህባታል። እሷም ተስፋ ባለው አነጋገር ቀላል አይሆንም እንጂ የሆነ ቅድማ አለኝ ብላው ታረጋጋዋለች። በማግስቱ ጠዋትም ፊሊፕ በጠባቂዎቹ ተከቦ ወደ ቢሮ ሲመጣ ሴት ልጁ ሲልቪያ ከሱ ቀድማ ወደ ውስጥ በመግባት እየጠበቀችው መሆኗን ይገነዘባል። እሷም በእርጋታ እጅ መስጠት እንደምትፈልግ ታሳውቀዋለች። ይሁን እንጂ የአባቷ ጠባቂዎች ግን አናቷ ላይ ሽጉጣቸውን አውጥተው
ብለው አነጣጥረው ይደቅኑባታል። ነገር ግን ምንም አይነት እርምጃ ከመውሰዳቸው በፊት ዊል ከኋላው በኩል ድንገት ብቅ ብሎ ሽጉጡን በፊሊፕ አናት ላይ በመደቀን ሁሉም እንዲረጋጉ ያዛቸዋል። በመቀጠልም ፊሊፕን የግል ካዝናውን እንዲከፍት ያስገድዱትና ከውስጡ በጣም የሚያብረቀርቅ 1 ሚሊዮን ዓመትን የያዘ ትንሽዬ ሳጥን ይሰርቁታል። ይህ ሁሉ እድሜም ከድሆች ሞት የተገኘ የኃጢአት ስብስብ እድሜ ነበር። ከዚያም ዊልና ሲልቪያ በፍጥነት ሳጥኑን በመያዝ ከስፍራው ወጥተው ይሰወራሉ። በዚህ በኩል ደግሞ ሬይመንድ ስለ ስርቆቱ መረጃ ይደርሰውና የቀረው እድሜ 1 ሰዓት እንኳን እንደማይሞላ እያወቀ ከሁለቱ ኋላ በመከተል ማሳደዱን ይቀጥላል። ምክንያቱም ሬይመንድ እነዚህ ድሃዎች በሚሊዮን የሚቆጠሩ ዓመታትን ካገኙት በሀገሪቷ ሀብታሞችን የበላይ ያደረገው አደገኛ ስርዓት ለዘላለም እንደሚፈራረስ በደንብ አድርጎ ያውቅ ነበር። ይሁን እንጂ ሬይመንድ ግን ምንም እንኳን በቻለው አቅም እነሱን ለማስቆም ጥረት ቢያደርግም ዊልና ሲልቪያ ግን ወደ ጌቶ መንደር ከሱ ቀድሞ በመድረስ የሰረቁትን የእድሜ ካዝና ለአንዲት ትንሽዬ ሕፃን ልጅ አሳልፈው በመስጠት ከቦታው ይሰወራሉ። ይህም ለመንደሯ ነዋሪዎች ታላቅ የተስፋ ምልክት ነበርና ወዲያው ከያሉበት ተሰባስበው ከካዝናው ውስጥ የሚበቃቸውን ያህል እድሜ ወደ ራሳቸው በማስተላለፍ መከፋፈል ይጀምራሉ። በዚህም የተነሳ ለመጀመሪያ ጊዜ ቀኑን ሙሉ ማንም ሰው ሳይሞት ያረፍዳል። በዚህ በኩል ደግሞ ሁለቱ በፍጥነት ለማምለጥ በመሞከር ላይ ሳሉ ድንገት ሬይመንድ ከፊት ለፊታቸው ሽጉጡን እያነጣጠረ ወደ እነሱ ይቀርባል። በዚህም ጊዜ ዊል ያበደርኩን እድሜ እንድትመልስልኝ ይፈልጋለሁ በቃ ይለዋል። ሬይመንድም ይህን ሲሰማ በድንጋጤ ወደ ክንዱ ሲመለከት የቀረው 5 ሰከንድ ብቻ ነበርና በእነሱ ላይ እርምጃ ከመውሰዱ በፊት ባለበት ወድቆ ይሞታል። ዊልና ሲልቪያን ቢሆኑ የቀራቸው ከ1 ደቂቃ በታች ነበርና ተስፋ በመቁረጥ ተቃቅፈው ሲሰነባበቱ ድንገት ዊል የሬይመንድ መኪና ከሩቅ መቆሟን ይመለከትና በፍጥነት ሮጦ በመሄድ ከውስጥ ለሬይመንድ የደሞዝ ክፍያ ተደርጎ የተላከለትን የእድሜ ሳጥን ከፍቶ ወደ ራሱ ክንድ ያስተላልፋል። በመቀጠልም የሲልቪያን እድሜ 0 ላይ ደርሰው ከመሞቷ በፊት ፈጥኖ ወደሷ መብረር ይጀምራል። ዊል በዚህ ጊዜ እናቱን ባጣት መንገድ እሷንም ማጣት ስላልፈለገ እንደምንም ብሎ ኃይሉን በመጠቀም ወደ እሷ ይደርስና ከመሞቷ በፊት ያድናታል። በዚህ በኩል ደግሞ በዊልና በሲልቪያ የጀግንነት ስራ የተነሳ የጌቶ መንደር ነዋሪዎች በሙሉ ከድህነት አረንቋ በመላቀቅ ከሀብታሞች ቁጥጥር ነፃ ወጥተውና ያለ ጊዜያቸው የማይሞቱ ሰዎች ሆነው እንመለከታቸዋለን። ከዚህም በመቀጠል አጠቃላይ የጌቶ መንደር ነዋሪዎች በአንድ ወቅት እነሱን ሲበዘብዟቸው የነበሩትን ሀብታም ሰዎች አሁን ላይ እነሱ በተራቸው የእነሱን ህይወት ገሃነም ለማድረግ በመዘጋጀት ስብስብ ብሎ በጋራ ወደ ግሪንዊች ከተማ መዝመት ሲጀምሩ እንመለከታለን። በዚህ በኩል ደግሞ ሀብታሞች የዘረጉት ስርዓት በመውደሙ ምክንያት መሬት ስትጠባቸው እንመለከትና የዛሬው ፊልማችን ሰላም ሁኑ ይለናል። ፊልምና ገለጻው ከተመቻችሁ ላይክ፣ ሼር፣ ኮሜንት በማድረግ ስሜታችሁን መግለጽ ትችላላችሁ። ለቻናላችን ደግሞ አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ማብራታችሁን እንዳትረሱ። ቀጣይ በሌላ ቆንጆ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች